ማሚ ሙሽራው በድጋሚ እንኳን ደስ ያለህ ብያለሁ። አመሰግናለሁ። እንደማየው ከሆነ እስካሁን ድረስ ሙሽራው ማን ሆነች አልታወቀም። እሱን ለማወቅ ጊዜው ጋር እንጂ እናቱ ጨፍ የልጅሽ ሚስት ማን እንደሆነች ሳታውቂ አይደለም አይደል? ሽማግሌ ላክሽ ማኪ ምንም ነገር አረብሽ ብለሻል። ታዲያ አሁንስ መች ረበሽኩኝ ማለት እኔ ያልኩት ናታንን ከኔ እጅ ነጥቃ የወሰደችኝ ሴት ማናት ነው? ማናት? ሰላም ወደ ቤት ተመልሳ መታለች። ሮዝ ሰላምን ወደ ቤት አስመልሳታለች ማለት ነው። እንግዲህ በጣም ደስ የሚል እናትየዋም ይቅርታ ጠየቀቻት ሰላምን። ሮዝ ሰላም በእናትሽ ይቅርታ አርግልኝ፣ እኔ አሳዝኜሻለሁ፣ አስከፍቼሻለሁ፣ በጣም ይቅርታ ጠይቅሻለሁ ስላሳዘንኩሽ። የልጄ ፍቅር አይኔን አሳውሮኝ ነበረ። የመጀመሪያ የልጄ ስለሆነ ምን እንደማወራ ምን እንደማደርግ ራሱ አላወቅኩም ነበር። ሰላም እባክሽ ይቅርታ አርግልኝ ብላ እንግዲህ ይቅርታ ጠይቃታለች ማለት ነው አሰሪዋ። እንዲሁም ደግሞ ማኪ ከናታን ጋር ናታንያ በሰላም ፍቅር ምክንያቱ ከቤት ስትሄድ በጣም ተናዶ ስለነበረ ሄዶ ጠጥቶ ሲመጣ ማኪ ደግሞ ይህኛውን አጋጣሚ ተጠቅማ አብረው ታድራለች። ሲነቃ ከሷ ጋር ተኝቷል። እንግዲህ አንቋት ልገላት ነበረ እና ሰላም ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ በያላችሁበት ቦታ ሰላማችሁ ብዝት ይበልልኝ። ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ዩቱቤን ሰብስክራይብ ላይክ ያረጋችሁ ስለምታበረታቱኝ አመሰግናችኋለሁ። ቪዲዮ ከተመቻችሁ አሁንም ሰብስክራይብ ላይክ ማድረጋችሁን አትርሱ። ስለምትከታተሉኝ ስለምታበረታቱኝ አመሰግናችኋለሁ። ሀሳብ አስተያየታችሁን ደግሞ በኮሜንት ሴክሽን አስቀምጡልኝ። እንግዲህ ማኪ ናታን ጣጥቶ ሲመጣ ያን አጋጣሚ ተጠቅማ አብራ አድረዋለች ማለት ነው። ከዛ ስነሳ ከሷ ጋር አብሮ አንድ ክላስ ተኝቷሉ። በጣም አፈረ። ሰላም መጣች ስትል ደግሞ ሮዝ እንግዲህ ሰላም ወደ ቤት ተመልሳለች ስትል በጣም ደስ ብሎት ለአቅፋት እየሮጠ ሲሄድ ማኪ ጋር የኖረበት ጊዜ ትዝ ስለው ተመልሶ ወደ ክላስ ይገባል። ለምንድነው ያልሄድከው? አልናፈካትም እንዴ? ምንድነው የተፈጠረው? የተፈጠረ ነገር አለ ወይ ንገረኝ ስትለውም ያው ምንም የተፈጠረ ነገር የለም እና ልጅ አንቺን እንደሚወድሽ እና እንደሚያከብርሽ ያውቃል። እኔ ደግሞ ማኪን ልጅን እንደምድርላት ለልጄ እንደምድርላት በ10 ጣቶቼ ስለፈረምኩ ለዛ ነው እንደዚህ የሆንኩ የነበረ። ልጄ ደግሞ የመጀመሪያ ልጄ የቤት አጋዥን አፈቅሮ አገባ ሲባል እኔ ያሰብኩት የራስን ክብርና የራስን ስሜት የተሰማኝን ነው እና ስለዚህ ሰላም በእናት ስም ይቅርታ ጠይቅሻለሁ ስትል ደግሞ ሰላም በጣም ግራ ተጋባች። እኔን ይቅርታ ለእኔ ነው ይቅርታ የምትይ ብላ እንግዲህ ከዚህ በፊት እንዴት እንዳሰቃየቻት ታውቃለች። በዛ ምክንያት እንዴት ዛሬ ይቅርታ ትጠይቀኛለች በማለት ሰላም እንግዲህ ይቅርታ ስትላት በጣም ነው ግራ የተጋባችው። እንዴት ከትዬ አፍ ይሄ ነገር ይወጣል ወይ በማለት እንግዲህ ይቅርታ ትጠይቃለች። ማኪ ደግሞ እንዴት ቤት ተመልሰሽ መጣሽ? አንቺ ጉድጓድ ቆፍሬ ቢያስገባሽም ትወጪያለሽ እንደ ስትል ያው ስልኬንና ብሬን ሌባዎቹ ስለሰረቁብኝ መሄጃ ጥቼ ነው ተመልሼ የመጣው ስትላትም እንግዲህ እኔ ምን አገባኝ ታዲያ በመጣሽ እግርሽ ከዚህ ቤት ቀጥ ብለሽ ውጪ ትላታለች። በዛውም
እትዬ ደግሞ አይታት ትጠራታለች ወደ ውስጥ። እንግዲህ አሁን አሰሪዋ ከሷ ጋር እንደታረቀች አላወቀችም። በዛ ምክንያት እንግዲህ ሰላም ወደ ቤት መመለሷ ለሷ በጣም ከባድ ነገር ሆኗል ለማኪ። እንግዲህ ማኪን ናታን ደግሞ ማኪን እንደማይወዳት እህቱ ሮዝ ጠንቅቃ ታውቃለች። እና እናቷ ደግሞ እሷን የሚወድ ነው የመሰለችው። ናታን ማኪን የሚወድ ከሆነ ፍቅራቸውን አከብራለሁ፣ ልጄ አንቺን የሚወድ ከሆነም ፍቅራቸውን አከብራለሁ፣ ግን እኔ በአራት ጣቶቼ ፈርም ያለው ለልጄ ብላ ትላታለች። እሺ በቃ ችግር የለውም ብላ ትቀበላለች ማለት ነው። እንግዲህ ሮዝ ሰላም መታለች። ለምንድን ነው ሰላም ማትላት? ሰላም ማለት አለብህ። ሂድና አቅፋት። አንተ በጣም ስለሄደሽ በጣም ተሰምቶ ቃል ነበር እንዴ? ለምንድን ነው ሰላም ማትላት? ሂድና እቅፋትና ሰላም በላት ስትል እሷ በጣም ንጹህ ሴት ነች። እኔ ለሰላም አልገባም። ሰላም እኔን ለእኔ እኔ ለሰላም አልገባም። አንተ ለምን ንጹህ አልሆንክም? ምን ሆነክ ነው ወንድም? ምን እየተፈጠረ ነው? ተረጋግቻ አውራኝ ስትል እንግዲህ ያው ማኪ እንዳሳሳተችው ናታን ለሮዝ ተናግሯል። ሮዝም ያው ናታንን ማኪን እንደማትወድ እናውቃለን። እና እናቷ ብቻ ናት ማኪንን የምትወደውና አግብቷት ናታን አግብቷት እንደሚኖር የምትፈልገው። እንግዲህ ሰላም ወደ ቤት መመለሷ ለማኪ በጣም ጭንቆሏል። እናትየው ደግሞ በጣም ደስ ብሏታል። ልጅሽ ይሄን በማድረግሽ ከዚህ በኋላ እንደማይታዘዝልሽ እና አይምሮ እንደሌለ ሰው እንደሚሆን ይህን ታውቂያለሽ አይደለ? ስለዚህ ልጅሽን ወደ ቤት ብትመልሺ እና ሰላምን ወደ ቤት ብትመልሺ ይሻለሻል ብላ ትላታለች ሮዝ። እናትየዋም ደግሞ በህልም ታያለች እናትሽ እኔን እንዳሰቃየችሽ አንቺም ትሰቃያለሽ በማለት በህልም ሮዛን እያሰቃዩት ታያለች። በዛ ምክንያት ያው በጣም ተሰምቷት ነበር እና እኔ የሰራሁት ነገር ትክክል አይደለም፣ ሮዛና ሰላም ወደ ቤት መመለስ አለባት በማለት በጣም በድንጋጤ እንትን ብላ ነበረና ያው ሰላም ማሄጃን አውጥታ ለሮዝ ትደውላለች። ሮዝ ደግሞ እስካለችበት ድረስ ሂዳ ወደ ቤት ታመጣለች። ማኪ ደግሞ እንደገና ከቤት ለማስወጣት እየሞከረች ነው። ሰላም ደግሞ አልወጣም፣ በመጣሽ እግርሽ ከዚህ ቤት ውጭ ትላታለች። አይ አልወጣም ትላታለች። እና እንግዲህ ሰው ከስህተቱ አውቆ መመለስ በጣም አሪፍ ነገር ነው። ከእናቶች ደግሞ እኛ የምንማረው ክፉነትን ሳይሆን መልካምነትን ነው። ፍቅር ደግሞ ጊዜን ሰውን ወስኖ አይመጣም አይደል እንዴ? እና ሮዝ ድራማ በጣም አስተማሪና በጣም ይጠቅመናል ብዬ አስባለሁ። ለምንመለከተው ሁላችንም በህይወታችን ውስጥ የደረሰብን ነገርም ሊሆን ይችላል። እንግዲህ ማኪ በጣም ኃይለኛና በጣም ክፉ አሳቢ ናት። ሁሉም ነገር ለሷ እንዲሆን፣ ሁሉም ነገር ለኔ ብቻ ቢሆን ናታን የኔ እንጂ የማንም አይደለም፣ በግድ እሱን አግብታ ለመኖር ነው የምትፈልገው ሮዝ ማኪ። እሱ ግን አይወዳትም። እሱ እንደማይወዳት ደግሞ 10 ተናግሯል። እሷ ደግሞ ግን እንዴት አይወደኝም በማለት ነው የምትከታተለውና ውድ የተወደዳችሁ የዩቱብ ተከታታዮች በያላችሁበት ቦታ ሰላማችሁ ብዙ ትርፍ ይበልልኝ እና ለማኪ ሽምግልና ይላኪና እናንተ ትጋባላችሁ ሲል አይ የማማ የሆን ነገር ነው የኔ ፍቅር፣ ምንም ነገር እንዳታውሪ ይላታል። እሷም ደግሞ ሰላም ደግሞ በጣም በደስታ ትገኛለች። ምክንያቱም ናታን ግን ብዙም ደስተኛ አይደለም። ምክንያቱም ለሰላም ኖሮ ሰላምን እያፈቀራት ኖሮ ዛሬ ላይ መሳሳቱ በጣም ከብዶታልና እሱ ምንም ነገር ማለት አልቻለም። ምክንያቱም ያው እሱ ለሰላም ብቻ ነው ቦታ የምሰጠው። ማኪ አይፈልጋትም፣ አይወዳትም። እሷ ግን በግድ ከሱ ጋር ለመኖር ትፈልጋለች።
እና ቪዲዮ ከተመቻችሁ ሰብስክራይብ ላይክ ያረጋችሁ አበረታቱኝ። ስለምታበረታቱኝ አመሰግናችኋለሁ። መልካም ጊዜ